الحمد لله الملك القدوس السلام أكرمنا بدين الإسلام وأكمل لنا الدين وأتم علينا الإنعام وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله السلام عليكم ورحمة الله وبركاته يا الله سبحانه وتعالى فكاتك هنا سلا إسلام وبتنا سلا إسلام ملكامنت منا وسابة تمهرت يقتلن نገኛለን بارك الله فيكم ባለፉት ትምህርቶች ኢስላምን ለየት የሚያደርጉት የኢስላም ልዩ ውበቶች ልዩ መልካም ነገራቶችን እየተመለከተን ነበር ማለት ነው በአላህ ፍቃድ ከዛው የቀጠለ ትምህርታችን ነው የሚሆነው ኢንሻአላህ እንግዲህ ዲነል ኢስላም ማለት ዲኑል ፊጥራ ተፈጥሯዊ የሆነ እምነት ነው ሲጀመር አላህ Subhanahu Wa Ta'ala ኢስላምን ተፈጥሯዊ እምነት ብሎ ጠርቶታል አላህ Subhanahu Wa Ta'ala فأقم وجهك للدين القيم ወደ ቀጥተኛው መንገድ ወደ ቀናቸው መንገድ ፊትህን ቀጥ አድርግ ይህ እምነት ማለት ደግሞ ፊጥረተ አላህ التي فطر الناس عليها የሰው ልጆችን በሱ ላይ የፈጠረበት መንገድ አላህ Subhanahu Wa Ta'ala የሰው ልጆችን በዚህ ላይ ነው የፈጠረውና ተፈጥሯዊ የሆነ እምነት መሆኑ የሰው ልጆች እጅ ያልገባበት መሆኑ የማንንም አስተሳሰብና የየትኛውም ፍጥረት ጣልቃ ገብነት የሌለው እምነት መሆኑ ይህን እምነት ኢስላምን ልዩ ያደርገዋል ማለት ነው የሚያዛቸው ትእዛዛቶችም በዛው ልክ ናቸው ማለት ነው ተፈጥሮ የሚቀበላቸው ከንጹህ አእምሮ ጋር የማይጣረሱ ትእዛዛትን ነው የሚያዘው ክልከላዎችም ደግሞ እንደዚሁ የንጹህ የሆነ የሰው ልጆች አእምሮ የሚጸየፋቸው ነገራቶችን ነው የሚከለክሉ ለምሳሌ ኢስላም በተውሂድ ላይ ያዘዘ እንደ አላህን Subhanahu Wa Ta'ala በብቸኝነት አምልኩ ምክንያቱም እንደ አላህ የተሟላ የሆነ አካል የለም እንደ አላህ ያሻውን ነገር ማድረግ የሚችል የለም እንደ አላህ ሁሉም ነገር የተሟላለት جميع صفات الكمال የምሉእነት ባህሪ በሱ ላይ የተንጸባረቀበት አካል የለም የሰው ልጅ ፍጥረታት በየትኛውም አይነት መልኩ ጉድለት ይነካቸዋል አላህ Subhanahu Wa Ta'ala ደግሞ በየትኛውም አይነት መልኩ ጉድለት የለውም ማለት ነውና በዚህ ልክ ሙሉ የሆነ አካል የለምና እናንተ ካልነበራችሁበት ያስገኛችሁ እሱ ስለሆነ እሱን በብቸኝነት አምልኩ አለ በምንም አይነት መልኩ ከአእምሮ ጋር የሚጣረስበት ሁኔታ የለም ንጹህ አእምሮ ከሆነ ነው ባይሆን የተበረዘ አእምሮ በመበረዙ ምክንያት ላይቀበለው ይችላል ነገር ግን ንጹህ አእምሮ ያለው አካል የሚቀበለውን ትእዛዝ ያዘዘው ማለት ነው ክልከላውንም ደግሞ ብንመለከት በእኔ ላይ እንዳታጋሩ አለ አላህ Subhanahu Wa Ta'ala በየትኛውም አይነት መልኩ ችግር ሲገጥመን ወደሱ መመካታችን በአላህ ላይ እንዲሆን ስንጠይቀው ስንለምነው አንድ አላህን ብቻ እንድንለምን አላህ Subhanahu Wa Ta'ala አዘዘ ከኔ ውጭ እንዳትለምኑ አለ ለምን ሁሉም ነገር የሱ ነው የሰው ልጅ የኔ ብሎ የሚለው ነገር የለም ስለዚህ እንዴት ይጠየቃል እሱ ፈላጊ ነው እሱ ከጃይ ነው ስለዚህ ከጃይን ከመከጀል እኔን ብቻ ከጅሉኝ አለ አላህ Subhanahu Wa Ta'ala ከኔ ውጭ ያለን አካል እንዳታስቡ አለ ይሄ በምንም አይነት መልኩ ከአእምሮ ጋር ሊጣረስ የሚችልበት ነገር የለም ተፈጥሯዊ ነው ባረከላሁ ፊኩም ሌሎችንም ብንመለከት ለምሳሌ መልካም ንግግር መናገር ለሰዎች መልካም ማድረግ የጎረቤት ሐቅ የወላጅ ሐቅ ነኚህ መሰል የሆኑ ያዘዛቸው ትእዛዛቶች አእምሮ ጋር አብሮ የሚሄዱ ናቸው በተቃራኒው የከለከላቸው ክልከላዎች ደግሞ አእምሮ የማይጣረሳቸው በመከልከላቸው ምክንያት ለምን ብሎ አእምሮ የማይቃወማቸው ናቸው ማለት ነውና ተፈጥሯዊ እምነት መሆኑ ልዩ ያደርገዋል ማለት ነው ሌላው ከኢስላም ልዩ የሆኑ ውበቶች ውስጥ ባረከላሁ ፊኩም ኢስላምን ልዩ ከሚያደርጉት ውበቶች ውስጥ ኢስላም ከየትኛውም ጊዜ ከየትኛውም ቦታ ጋር አብሮ ይሄዳል الاسلام صالح لكل مكان ولكل زمان ለየትኛውም ቦታ ለየትኛውም ጊዜ ለየትኛውም ግለሰብ በየትኛውም የኑሮ ደረጃ ላለ አካል አብሮ የሚሄድ ነው ማለት ነው ሱብሃንአላህ العظيم እንደዚህ አይነት እምነት ዱንያ ላይ የለም ማለት ነው ኢስላም ነው ሱብሃንአላህ ልብ በሉ የዛሬ 1400 ምናምን ዓመት የታዘዘው ትእዛዝ ዛሬ ድረስ አለ አይ ከአሁን ካሉ ሰዎች ጋር አብሮ አይሄድም አይባልም አብሮ የሚሄድ ነው ማለት ነው ምክንያቱም ቀጣይነት ያለው እምነት ነው በፊትም ጀምሮ ሲደነገግ ኢስላምን አላህ Subhanahu Wa Ta'ala አስለን የሰው ልጆች የፈጠረበት እምነት ነው ነብያቶች ያስተማሩት ነው ተሰልሱል ያለው ነው ማለት ነውና ቀጣይነት ያለው ስለሆነ በምንም አይነት መልኩ ከንትና የሚባል ጊዜ ጋር አይሄድም ከንትና የሚባል ቦታ ጋር አይሄድም ተብሎ የማይባልበት ነው ማለት ነው ሁለተኛ ደግሞ ኢስላም ከሁሉም ቦታና ከሁሉም ጊዜ ጋር እንዲሄድ ያደረገው ነገር በነገራቶች ላይ የመግረጭረጭ ወይም ደግሞ ሙጥኝ የማለት ባህሪ የለውም ኢስላም ማለት ነው በቃ ይሄ ነገር ተፈርዷልና ግዴታ ነው የሚባልበት የለም የሰው ልጅ በተለያየ አይነት ሁኔታ ዑዝር ይገጥመዋል ምክንያት ይገጥመዋል በዚህ ሰዓት ላይ
ከምክንያቱ ጋር የሚሄድን ትእዛዝ ነው አላህ ያዘዘው ማለት። አልሐምዱሊላህ ረብል ዓለሚን አላህ ኢስላምን የመሰለ ጸጋ ስለሰጠን ሐቂቃ ጠዋት ማታ ልናመሰግን ይገባናል። ለምሳሌ መንገደኛ ስንሆን ውሃ ላይ ይገኝ ይችላል፣ ውዱእ የምናደርግበት እንደ ልብ ላይ ይገኝ ይችላል። ሐታ ኢህቲላም ሆነን ገላችንን የምንታጠብበት ላናገኝ እንችላለን። ወይም ደግሞ ሐይድ ላይ ሆነ አንዲት ሴት ያኒ በምትጠራበት ሰዓት ላይ ውሃ ላታገኝ ትችላለች። አላሁ ስብሓነሁ ወተዓላ ፈኢን ለም ተጅዱ ማአን ፈተየመሙ አለ። ሱብሓነላህ ውሃ ካላገኛችሁ ግድ ውሃ ከየትም ተፈልጣችሁ ከየትም ብላችሁ አምጡ አይደለም። ጠይብ ተየሙም አድርጓል አላህ ስብሓነሁ ወተዓላ። በአፈር እንድናደርግ ተየሙም እንድናደርግ አዘዘን። አልሐምዱሊላህ አያችሁት። ስለዚህ ውሃ በማይገኝበት ጊዜ አብሮ የሚሄድን ነገር አብሮ ደነገገ ኢስላም ማለት ነው። ሱብሓነላህ ወከዛሊከ የሰው ልጅ መንገደኛ በሚሆንበት ሰዓት ላይ ብዙ ድካሞች አሉት፣ ብዙ ልፋቶች አሉት። ስለዚህ ውሃ ይጠማል፣ ረሃብ ይራባል፣ ድካም አለው። በዚህ ድካምህ ላይ ግዴታ ካልጾምክ አይባልም፣ ረመዳን ከሆነ ጊዜው ማለት ነው። አላሁ ስብሓነሁ ወተዓላ ከእናንተ ውስጥ መንገደኛ የሆነን አካል አላህ ፈቀድኩለታል። አላህ ስብሓነሁ ወተዓላ ፈዒደቱ ሚን አያሚን ኡኸር ሌላ ጊዜ መጾም ይችላል፣ መንገድ ባልወጣበት ሰዓት ላይ ማለት ነው። ወከዛሊከ ህመም ይገጥመዋል፣ የሰው ልጅ ይታመማል። በታመመበት ሰዓት ላይ ከነ ህመምህ ግዴታ መጾም አለብህ አይልም። ሱብሓነላህ። ስለዚህ ከታመማችሁ ከበሽታችሁ በምትፈወሱበት ሰዓት ላይ ትጾማላችሁ። ሌላ ጊዜ በህመማችሁ ሰዓት መድኃኒት መውሰድ ሊያስፈልገው ይችላል። ምግብ፣ ፈሳሽ ነገር መውሰድ ሊያስፈልገው ይችላል። ስለዚህ ግድ መሞት አለብህ፣ ካልሆነ እንደፈለክ መሆን አለብህ፣ ግዴታ ነው አይባልም ማለት ነው። ኢስላም ሰውዬው ከታመመ ሰውም ጋር አብሮ ይሄዳል ማለት ነው። ፈያ ሱብሓነላህ። እንደዚህ አይነት እምነት እኮ የትም የለም። ባረከላሁ ፊኩም። ወከዛሊከ የሰው ልጅ በሽታው ማብቂያ ላይኖረው ይችላል። ምናልባት አንዳንድ ያልጋ ቁራኛ የሚያደርጉ ወይም ቀጣይነት ያላቸው በሽታዎች ሊኖሩ ይችላሉ። ከነሱ ጋርም አብሮ ይሄዳል። ሶላት ውስጥ ስንገባ አላህ ስብሓነሁ ወተዓላ ወቁሙ ሊላሂ ቃኒቲን አለ። ለጌታችሁ ለአላህ ስብሓነሁ ወተዓላ ጸጥ ያላችሁ ስትሆኑ ቁሙ አለ። ታዛዦች ስትሆኑ ቀጥ ብላችሁ ስገዱ አለ አላህ ስብሓነሁ ወተዓላ። ጠይብ መቆም የማይችል አካልሳ ነቢዩ ዓለይሂ ሰላቱ ወሰላም ሶሊ ቃኢመን ቁመህ ስገድ አሉት ነቢ ዓለይሂ ሰላቱ ወሰላም። ፈኢን ለም ተስተጢዕ መቆም ካልቻልክ ደግሞ ፈጃሊሰን ቁጭ ብለህ ስገድ። ፈኢን ለም ተስተጢዕ ቁመህ መስገድ የማትችል ከሆነ ደግሞ ፈዓላ ጀንቢን ደገፍ ብለን በተኛንበት አሁን ሩኩዕ ላይ ነኝ አሁን ሱጁድ ላይ ነን እያለን እየጠቀስን እንድንሰግድ ማለት ነው። አልሐምዱሊላህ ከየትኛውም ጊዜ ከየትኛውም ቦታ ጋር አብሮ የሚሄድ ነው። ባረከላሁ ፊኩም ኢስላም ሱብሓነላህ። ይሄ የኢስላምን ውበት ልዩ ያደርገዋል። እንደዚህ አይነት እምነት የትም አይገኝም። ባረከላሁ ፊኩም ምድር ላይ ብንንቀሳቀስ በየትኛውም ጊዜ በየትኛውም ዘመን እንደ ኢስላም ከየትኛውም ጊዜና ቦታ ጋር አብሮ የሚሄድ እምነት አታውቅም። ሌሎች እምነቶች ጋር ቢኬድ ለምሳሌ አንድ አካባቢ የሚተገበር ተግባር ሌላ ቦታ አይደረግም። የአንድ አካባቢ የሆነ የሚተዋወቁበት ወይም የሚያደርጉት ሐታ በበዓል ደረጃ እንኳን ብንመለከት አንድ ቦታ የሚከበረው በዓል ሌላ ቦታ አይከበርም። ኢስላም ግን በዓለም ደረጃ የዓለም ሙስሊሞች በተመሳሳይ ጊዜ ዒዳቸውን እንዲያከብሩ አላህ ደንግጓል ማለት ነውና ዲነል ኢስላም ከየትኛውም ጊዜና ከየትኛውም ቦታ ጋር አብሮ የሚሄድ የሆነ እምነት መሆኑ ኢስላምን ልዩ ያደርገዋል ማለት ነው። ባረከላሁ ፊኩም። ሌላኛው ባረከላሁ ፊኩም ዲነል ኢስላም ያዘዘባቸው ትእዛዛቶች ቆም ብሎ ለተረዳ አካል ብዙ ሕክማዎች ወይም ጥበቦች አሉት ማለት ነው። ሱብሓነላህ። ለምሳሌ አላህ ስብሓነሁ ወተዓላ ዝሙትን ለምን ከለከለ ከተባለ በዝሙት አማካኝነት የሚመጡ በጣም ብዙ ጎጅ ነገራቶች አሉ ማለት ነው። የዘር መደበላለቅ ይመጣል። የክብር መግደፍ ይመጣል። ለምሳሌ ዝሙት የሰራችዋ ሴት ብቻ ሳይሆን ክብሯ የሚወርደው ተከትሎ የሚመጡ ነገራቶች አሉ ማለት ነው። ጠይብ የሚባክኑ የሆኑ ብዙ ነገራቶች አሉ። እነኛ እንዳይሆኑ ኢስላም ከለከለና ዝሙት የከለከለበት ለካ ይሄ ነው። ጠይብ ኢስላም አጅነብይ የሆነችን ሴት እንዳንመለከት፣ ከአጅነብይ ሴት ጋር እንዳንጨባበጥ፣ እንደዚሁም ክፍት በሆነ ቦታ ላይ ሁለት ሰዎች ሶስተኛ መሕረም ሳይኖር ሁለት ሰዎች ገለልተኛ ቦታ ላይ ባዕድ የሆኑ ሰዎች መቀመጥ የለባቸውም። ምክንያቱም ሶስተኛቸው ሸይጣን ነው ተብሏል። ለምንድን ነው የከለከለው ተብሎ ሲታይ ወደ ጸያፍ ወደ ሆነው ዝሙት የሚያራምዱ ተግባራቶች ስለሆኑ ማለት ነው። ኢስላም ቀድሞ ነው መንገድ የሚዘጋጋው ማለት ነውና ለእያንዳንዱ ኢስላማዊ ትእዛዝ ከበስተጀርባው ጥበብ አለው። ያንን ጥበብ ሊገለጽልን ሊነገረን ይችላል።
አላህ ብቻ የሚያውቀው ሊሆን ይችላል ማለት ነው። ነገር ግን በእርግጠኝነት የትኛውም ትእዛዝ ያለ ምክንያት አልታዘዘም። የትኛውም ክልከላ ያለ ምክንያት አልተከለከለም። ያ ክልከላ ሲከለከል ከበስተጀርባው ጉዳት ነበረው። ያ ጉዳት እዚሁ ዱንያ ላይ የሚገጥም ጉዳት ሊሆን ይችላል፣ አሊያም ደግሞ አኺራ ላይ የሚገጥም ጉዳት ሊሆን ይችላል፣ ወይም ሁለቱም ሀገር ላይ የሚገጥም ጉዳት ሊሆን ይችላል ማለት ነው። የሆነ ነገር ስንታዘዝ ያ ትእዛዝ ወይ ዱንያዊ ጥቅም አለው አሊያም አኺራዊ ጥቅም አለው፣ አሊያም ደግሞ ለዱንያም ለአኺራም ጥቅም ያላቸው ትእዛዛቶች ሊሆኑ ይችላሉ ማለት ነው። ያንን ደረስንበትም አልደረስንበትም እና በጥበብ የተሞላ እምነት መሆኑ ኢስላምን ልዩ ያደርገዋል ማለት ነው። ሱብሃንአላህ። ሌላኛው ባረከላሁ ፊኩም እያንዳንዱ ሰው ኢስላማዊ ትእዛዛቶችን እስላማዊ ክልከላዎችን ባየና ባስተነተነ ቁጥር ኢማኑ እየጨመረለት ይሄዳል። አልሐምዱሊላህ ረቢል ዓለሚን። ጌታዬ ለካ ያዘዘኝ ለዚህ ነው፣ ጌታዬ ለካ የከለከለኝ ለዚህ ነው፣ ሸሪዓዬ ለካ ይህን ነገር የፈቀደው ለዚህ ነው፣ ይህን የከለከለው ለካ ለዚህ ነው ብለን ኢዕቲባር ወስደን ኢማናችን እንዲጨምር ያደርገናል ማለት ነውና ይሄ ከኢስላም ውበቶች ውስጥ የተወሰነው ነው። ሌላኛው ባረከላሁ ፊኩም ይህ ዲነል ኢስላም ይዞት የመጣው ነገር አለ። ለምሳሌ በመልካም ማዘዝ ከመጥፎ መከልከል፣ ወከዛሊከ ጂሃድ ነፍስ ትልቁ ጂሃድ ራስን መታገል ነው፣ ነፍስያን መታገል ነው። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም በሐዲታቸው የነገሩናል። ምንድነው? ጀነት የታጠረችው ነፍስያ በምትጠላው ነገር ነው፣ ጀሃነም ደግሞ የታጠረችው ነፍስያ በምትወደው ነገር ነው። طيب ስለዚህ ነፍስያ የምትጠላውን ነገር ነፍስያችንን ጫን ብለን ከነፍስያችን ጋር ታግለን ያንን ፈጽመን ጀነት ተሻግረን እንድንገባ ነው። ወከዛሊከ ነፍስያ የምትወዳቸው ነገራቶች ሁሉ ስሜታችን ወደ መራን ሁሉ ማምራት የለብንም። ለምን ከተባለ የተሸበረቀልን ወይም ያሸበረቀ ነገር ወይም ወርቅ ቅብ የተቀባ ነገር ሁሉ ወርቅ አይደለም፣ ውስጡ ላይ መርዝ አለበት ማለት ነው። ስለዚህ ኢስላም በእነዚህ ነገራቶች ላይ ሙጃሃደተ ነፍሳችን እንድንታገል አዞናል ማለት ነው። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ከጠላቶች ጋር ጦር ሜዳ ታግለው ጠላት ጋር አንገት ላንገት ተናንቀው ሲመለሱ ምን አሉ? ከትንሹ ጂሃድ ወደ ትልቁ ጂሃድ ተመለሰን አሉ። ሱብሃንአላህ። ትልቁ ጂሃድ ማለት ነፍስን መታገል ነው። ባረከላሁ ፊኩም። ለዛ ነው ነፍስ ሙጃሃደተ ነፍስ ስሜታችን ጋር መዋጋት፣ ስሜታችን ጋር መተናነቅ፣ ይሄ ትልቅ ነገር ነው። እንደዚሁም በመልካም እናዛለን፣ ከመጥፎ እንከለክላለን። ለምን ከተባለ ወንድሞቻችን እሳት እንዲገቡብን አይናችን እያየ መፍቀድ የለብንም። ለምሳሌ አንድ ንጹህ አእምሮ ያለው አካል አንድ አይነ ስውር የሆነ ሰው እየተጓዘ ነው። እሱ ሲጓዝ ከፊት ለፊት ገደል ይኑር፣ ውሃ ይኑር፣ እሳት ይኑር፣ ቀጥተኛ መንገድ ይሁን አያውቅም። ነገር ግን ቀጥተኛ መንገድ መስሎት እየሄደ ነው። ገደል አፋፍ ላይ ደርሶ የራሱ ጉዳይ እኔ እስካልገባው ድረስ ገደል ውስጥ ብሎ ገለል ቢል ይሄ ሰውዬ አእምሮ ትክክል አይደለም፣ ለዛ ሰው አላዘነለትም። እዝነት የሚባልን ነገር አላህ ከውስጡ አውጥቶበታል ማለት ነው። ይህ እንግዲህ ሒሲ የሆነ የሚጨበጥ የሆነ እዚሁ ዱንያ ላይ አካላዊ ጉዳት ነው ቢደርስበት። ምናልባት ገደል አፋፍ ላይ ልክ ሊያንሸራትተው ሲል ሊመለስ ይችላል በራሱ ጊዜ፣ አሊያም ደግሞ ገብቶም አካሉ ነው የሚጎዳው ማለት ነው። አካሉ ነው የሚጎዳው፣ ወይ ሊሰበር ይችላል፣ ሊቆስል ይችላል፣ ሌላም ማለት ነው። አካሉ ነው የሚጎዳው። ነገር ግን ወደ አኼራ በሚደረግ ጉዞ ላይ አኼራን በሚያበላሽበት ነገር እያየን ወደ ዝሙት ሲሄድ፣ ወደ ዘፈን ሲሄድ፣ ወደ ሐራሞች ሲሄድ አይተን ጸጥ የምንለው ከሆነ ይሄ ሐቂቀተን ለሌሎች አለመቆርቆር፣ ለሌሎች እዝነት አለመኖር ነው። ኢስላም ደግሞ በዚህ ልክ እዝነት እንዲኖረን አንደኛው ሲያጠፋ ጸጥ እንዳንል በመልካም እንድናዝ ከመጥፎ ነገር እንድንከለክል አላህ አደረገን። ለዚህ ነው አላህ ስብሓነሁ ወተዓላ የኢስላምን ማንነት ከፍ ያደረገው። የኡመት ሙሐመድ ሰለላሁ ዐለይሂ ወሰለምን ደረጃ ከፍ ካደረገባቸው ነገራቶች አላህ ቁርአን ላይ ሲገልጽልን ኩንቱም ኸይረ ኡመቲን፣ እናንተ መልካም ህዝቦች ናችሁ፣ ኡኽሪጀት ሊናስ፣ ከሰዎች ሁሉ ከዚህ በፊት ብቅ ካሉ ሰዎች እናንተ በላጮች ናችሁ አለ። በላጭነታችን በመልካችን አይደለም፣ በሀብታችን አይደለም፣ በዘር ሐረጋችን አይደለም፣ በተክለ ሰውነታችን አይደለም፣ በምንም አይደለም። አላህ እዛው ቁርአን ላይ ያስቀመጠው ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእሙሩነ ቢልመዕሩፊ ወተንሀውነ ዐኒል ሙንከሪ ወቱእሚኑነ ቢላህ። በመልካም ታዛላችሁ፣ ከመጥፎ ትከለክላላችሁ፣
በአንድ አላህም ታምናላችኋል አላህ Subhanahu Wa Ta'ala በመልካም ማዘዛችን ከመጥፎ መከልከላችን ትልቅ ደረጃ እንድናገኝ አድርጎናልና ኢስላም በዚህ ነገር ላይ ያዛል ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም من راى منكم منكرا فليغيره بيده ከናንተ ውስጥ መጥፎን ነገር የተመለከተ አካል ያንን መጥፎ ነገር ወደ መልካምነት ቶሎ ይቀይራሉ ከቻለ በእጁ ስልጣን ያለው ከሆነ አባት በቤተሰብ አባላት ስር የሚከሰትን ነገር በእጁ ማስቆም ይችላል ማለት ነው ባለስልጣን ከስሩ የሚያስተዳድራቸው ሰዎች ጥፋት ላይ ሲወድቁ ሐግ ማድረግ ይችላል ማለት ነው በእጅ ከቻላችሁ فإن لم يستطيع ካልቻለ ደግሞ فبلسانه በምላሱ ባንደበቱ ምን ያደርግላቸዋል ያብራራላቸዋል ይሄ የምትሰሩት ነገር حرام ነው ይሄ የምትሰሩት ነገር አኺራን ያበላሽባችኋል ይሄ የምትሰሩት ነገር ዱንያ አኺራችሁን ያበላሽባችኋል እባካችሁን ተው ይያለ ይመክራቸዋል ማለት ነው ያ ካልቻለሳ فإن لم يستطيع فبقلبه ካልቻለ ደግሞ በልቡ ይጣላል በልቡ መጥላቱንም ደግሞ አሳይቶ ከነሱ ገለል ይላል እንትና ለምን ተገለለ ሲባል አይ ይሄን ነገር እኮ አይወደውም حرامነቱን ስለሚያውቅ አላህ እንደማይወደው ስለሚያውቅ ነው የራቀው ብለው ሰዎች ቢያንስ በልቡ መጥላቱን አይተው እንዲከተሉት ማድረግ ማለት ነውና በዚህ ልክ ነው እኔ እነዛ እንትና ካልሰሩ ወይም እንትና ከሚሰሩት መጥፎ ነገር እኔ እስካልተሳተፍኩ ድረስ ምን አገባኝ አይባልም ማለት ነውና በዚህ ልክ በመልካም እንድናዝና ከመጥፎ እንድንከለክልም እንደዚሁ አዞናል ማለት ነው ባረከላሁ ፊኩም ሌላኛው የኢስላምን መሰረታዊ ነገር ያየ የተመለከተ ያጤና አካል መሰረታዊ የሆኑ የኢስላም ነጥቦችን የተመለከተ የነብዩ አለይሂ ሰላቱ ወሰላምንም የህይወት ታሪክ ባግባቡ የተመለከተና ያጤነ እንደዚሁም የሱሐባዎችና ሱሐባዎች ከነሱ ጋር ከጠላቶቻቸው ጋር የነበረውን ጉዳይ በደንብ አድርጎ ያጤነ የሆነ አካል ማለት ነው ጂሃድ የሚባለው ጽንሰ ሐሳብ በምን አይነት ሁኔታ ላይ እንደተደነገገ ግልጽ ነው የሚሆንለት ማለት ነው ባለፉት ትምህርቶችም ለማንሳት እንደሞከርኩት ጂሃድ የሚለው ጽንሰ ሐሳብ ሰዎች ምን ያደርጉታል በእስላም ከሚያዘው ወይም እስላም ከሚፈልገው በተቃራኒ አድርገው ነው የሚተነትኑት ጂሃድ ማለት በአንዳንድ ሰዎች አገላለጽ ታምናለህ አታምንም ብሎ ካመነ መተው ካላመነ አንገቱን መቀንጠስ ነው ይሄ አይደለም ባረከላሁ ፊኩም ይሄ ማንንም አላደርገም እስላም በዚህ አላዘዘም ሲጀመር ጂሃድ ራሱ እኮ ሲደነገግ ባረከላሁ ፊኩም አላህ ምንድን ያለው ኡዚነ ሊለዚነ ዩቃተሉነ ቢአንሁም ዙሊሙ ወኢነ አላህ ዐላ ነስሪሂም ለቀዲር እኮ ነው ያለው አላህ ሱብሓነሁ ኡዚነ ሊለዚነ ዩቃተሉን ሰዎች እነሱን የሚጋደሏቸው እምነታቸውን ይዘው አላህን በብቸኝነት ለማምለክ የተከለከሉ የተበደሉ ሰዎች ቢአንሁም ዙሊሙ አለ ስለተበደሉ አላህ Subhanahu Wa Ta'ala ፈቀደላቸው ስለዚህ ጂሃድ ማለት መሰረቱ መከላከል ነው ማለት ነው ጠላት በእኛ ላይ ወሰን አልፎ ሲመጣ አንድ አላህን በብቸኝነት አታመልክም በተወለድክበት እትብትህ በተቀበረበት አገር ላይ አላህን ማምለክ አትችልም ብሎ አልፎብን ሲመጣ መከላከያ ነው እንጂ በራሳችን ጊዜ ተነስተን የምናደርገው ነገር አይደለምና ይሄም የጂሃድ ጽንሰ ሐሳብ በደንብ አድርጎ ሊታወቅ ይገባዋል ከስር መሰረቱ እንጂ አንዳንድ ሰዎች እንደሚሞግቱት አለ መሆኑ በደንብ አድርገን ማወቅ ይኖርብናል ማለት ነው ለምን ብዙ ሰዎች ከኢስላም ሰዎችን ለማሸሽ ወይም እስልምና ላይ ያሉ ሰዎችን ለማጠራጠር አሊያም ደግሞ በስራቸው ለሚያስተምሯቸው ከኢስላም ውጭ ያሉ ሰዎች ስለ ኢስላም ስለ ጂሃድ ሲነግሯቸው አስተሳሰቡ የተበላሸ ወይም በትክክለኛ እይታ የታየ አይደለምና ከምንም ነገር በላይ ፍትህ ያስፈልጋል ከምንም ነገር በላይ ፍትሃዊዎች መሆን አለብን በምን ጠላው አካል እንኳን ቢሆን አገኘን ብለን ዝም ብለን መጫን የለብንም ማለት ነው ባረከላሁ ፊኩም ሌላኛው የኢስላምን ውበት ይፋ ከሚያደርጉ ነገራቶች ባረከላሁ ፊኩም ኢስላም ነፃነትን ይሰጣል አልহামዱሊላህ ረብል ዓለሚን ነፃነትን ይሰጣል ለምን እምናመልከው አንድ ጌታ አንድ አላህን ነው እምንሰግደው ለሱ ነው እምንማጸነው እሱን ነው ሱብሃንአላህ በችግራችን ሰዓት ላይ ድረስልን የምንለው እሱን ነው ትእዛዙን በዋነኛነት ደረጃ የምናከብረው የምንተገብረው ያንድ አላህን ነው ስለዚህ የትኛውን ታዝዤ የትኛውን ልተው ብለን ግራ የምንጋባበት ነገር የለም ማለት ነው ሙሉ ነፃነት እናገኛለን ሱብሃንአላህ ለዛ ነው አንድ አላህን በብቸኝነት ማምለክ
ከሚሰጣቸው ትልልቅ ትሩፋቶች ውስጥ አንደኛው ነፃነታችንን ያውጅልናል ማለት ነው። አላህ ለዚህ ነው ሁለት ባሪያዎችን እንደ ምሳሌ ጠቀሳቸው ቁርአን ላይ። አንደኛው የተለያዩ ሰዎች በጋራ አዋጥተው የገዙት ባሪያ ነው። እነኛ ሸሪካዎች እነኛ ባለቤቶች እኩል መብት አላቸው። ከዛ በተጨማሪ ደግሞ ተስማምተው ተነጋግረው ቀን አከፋፍለውለት ዛሬ እንትናን ታዘዝ፣ ነገ እንትናን ታዘዝ፣ ዛሬ ለእንትና ነው ማደር ያለብህ ብለው ፕሮግራም ቢያወጡለት ጥሩ ነበር። ነገር ግን አላህ ምን አለ? ሙተሻኪሱን አለ። የማይግባቡ የሆኑ እርስ በርስ የሚነታረኩ የሆኑ ሰዎች የነዛ ሰዎች ባሪያ እንደሆነ ሰው ነው በአላህ ላይ የሚያጋራ ሰው አለ። በተቃራኒው ደግሞ ወረጁላን ሰለመን ሊረጁሊን ሱብሃንአላህ። ሌላኛው ምሳሌ አላህ ያስቀመጠው አንድ ባሪያ ነው ለአንድ አለቃ ነው የሚያድረው። هل يستويان مثلا እነኚህ ሰዎች የሚያገኙት ጠመእኒና የሚያገኙት እርካታ ከአለቆቻቸው በስተኩል የሚያገኙት ምስጋና እነዚህ ሲታዩ ይነጻጸራሉ ነው ይላል አላህ Subhanahu Wa Ta'ala። በፍጹም አይነጻጸሩም። ምክንያቱም ያኛው በጣም እንትን ላይ ነው ያለው። ለምን? አንደኛው ውሃ ቅዳ ብሎ ያዘዋል፣ ሌላኛው እንጨት ፍለጥ ብሎ ሊያዘው ይችላል፣ ሌላኛው ደግሞ ቤት ስራልኝ ይለዋል፣ ሌላኛው እንስሶችን አሰማራ ብሎ ሊያዘው ይችላል። የማንን ሰምቶ የማንን እንትን ይበል? ሱብሃንአላህ። ለዚህ ነው ከአላህ ውጭ ብዙ አማልክት የሚያመልኩ ሰዎች ወላሂ ውስጣቸው የተረጋጋ አይደለም። በቃ በጣም ይደነግጣሉ። እንትናን ካስደሰትኩ እንትና ጎደልክብኝ ብሎ ይቆጣል እያለ እዛ ይላል። ሱብሃንአላህ። አንድ ወንድማችን ወደ ኢስላም ከመጣ በኋላ ቁል ሁወላሁ አሐድ አላህ አንድ ነው የሚለው ቃል እናንተ እኮ ብዙም አትረዱትም፣ እስልምና ላይ ተወልዳችሁ ያደጋችሁ ሰዎች ብዙም አትረዱትም አለ። ለምን ብለን ስንለው እኔ ችግር ሲገጥመኝ አለ ሱብሃንአላህ፣ ችግር ሲገጥመኝ የሆነ በቃ አስጨናቂ ነገር ሲገጥመኝ የተለያዩ የተለጠፉ ፎቶዎች አሉ። ይሄኛው ጋር እሄዳለሁ፣ ምናልባት መፍትሄው እሱ ጋር ካለ ብዬ እላለሁ አለ። እሰግዳለሁ፣ ወድቃለሁ፣ ዝቅላለሁ፣ አለቅሳለሁኝ፣ ችግሬን አቀርባለሁኝ። ከዛ ምላሽ ሳጣ ወደዛኛው ደግሞ የተሻለ ይሆናል ብዬ እሄዳለሁ፣ እዚህም እሄዳለሁ፣ እዛም እሄዳለሁ። ሱብሃንአላህ። ኢስላምን ግን አላህ ከወፈቀኝ በኋላ እስልምና ውስጥ ከገባሁ በኋላ ግን በቃ ሲቸግረኝ አንድ አላህን ነው የምማጸነው። ከአላህ ውጭ የምጠራቸው ሌሎች ነገራቶች የሉም። ነብይ የለ፣ ወልይ የለ፣ መላኢካ የለ፣ ጅን የለ፣ ሱብሃንአላህ። ዛፍ የለ፣ ቅጠል የለ፣ ድንጋይ የለ፣ በህይወት ያለ ግዑዝ የለም። ሁሉም ባሪያዎች ናቸው። ሁሉም ደካሞች ናቸው። ሁሉም ምላሽ መስጠት አይችሉም። ምላሽ መስጠት የሚችለው ዋሂዱል አሐድ አልፈርዱ ሰመድ الذي لم يلد ولم يولد ولم يكن له كفوا احد سبحان الله። ሙሉ መፍትሄ ያለው እሱ ጋር ስለሆነ خلاص ቀጥታ ያ አላህ ሳገኝም አልহামዱሊላህ ጌታዬ፣ طيب ሳጣም ያ ረብ አንተ አሳካልኝ። ይሄ ነው ባረከላሁ ፊኩም። እና ነፃነት ያውጃል ማለት ነው። ነፃነት ያውጃል። ሱብሃንአላህ። እንደተባለው نحن قوم ابتعثنا الله لنخرج العباد من عبادة العباد إلى عبادة رب العباد ومن ضيق الدنيا إلى سعة الآخرة سبحان الله ومن جور الأديان إلى عدل الإسلام. በዚህ ልክ ነበር ሪብዒ የገለጸው ወደ ሩስቱም በሄደበት ሰዓት ላይ ማን አንቱም ማናችሁ ደግሞ እናንተ ብሎ ሲል نحن እኛ እኮ ማለት ሙስሊሞች ابتعثنا الله የላከነን ምን ልናደርግ لنخرج العباد ባሮችን ልናወጣ ከምን من عبادة العباد ባሪያን ያመልክ ነበር ከባሪያ አምልኮ إلى عبادة رب العباد የባሮች አምላክ ወደ ሆነው ወደ አላህ Subhanahu Wa Ta'ala አምልኮ ጥሪ የምናደርገን ሱብሃንአላህ። ومن ضيق الدنيا ሰዎች እዚሁ ዱንያ ላይ ነበር አስተሳሰባቸው። በቃ እንትና ይሄን ያክል ከብት አለው፣ እንትና ይሄን ያክል ፍየል አለው፣ እንትና ይሄን የመሰለ ቤት አለው። በዚህ ነበር የምንፎካከረው። እይታችን ግን አሻግረን አኺራን እንድንመለከት ከጠባቧ ዱንያ إلى ساعة الآخرة ወደ አኺራ ስፋት ሰፊ ወደ ሆነው አኺራ እይታችን አራምደን እንድንመለከት የመጣነን ሱብሃንአላህ። ومن جور الأديان ከተለያዩ በደል የተሞላባቸው አድሎ ከተሞላባቸው እምነቶች إلى عدل الإسلام ወደ ፍትሃዊው እምነት ወደ ኢስላም ሰዎችን ልንጣራ የተላክነን ብለው ገልጸዋል ማለት ነው። ባረከላሁ ፊኩም። እና እስልምና ውስጥ መግባት የሚሰጠው ነፃነት ሱብሃንአላህ ተነግሮ የሚያበቃ አይደለም። ባረከላሁ ፊኩም። አላሁ Subhanahu Wa Ta'ala ይህንን ጸጋ ስለወፈቀን ጠዋት ማታ እሱን ልናመሰግነው ይገባናል። ባረከላሁ ፊኩም። እውነተኛ ኢስላምን በአግባቡ ተረድተን ከምንጩ ወስደን
ረሱል ሰለላሁ ዐለይሂ ወሰለምና ሰሓባዎች በኖሩበት ጎዳና ላይ ኖረን በዚሁ እምነታችን በዚሁ አቋማችን የዱንያ ህይወታችን አختሞልን አብቀቶልን አላህ ጋር በሰላም ልብ ከሚገናኙ ሰዎች ለመሆን የኢስላምን ውበት ደጋግመን ልናውቅና እኔ የምሄድበት መንገድ ጎዳናዬ ምን ይመስላል የሚለውን ቆም ብለን ማጤን ይኖርብናል ማለት ነው። ባረከላሁ ፊኩም። አላሁ ሱብሓነሁ ወተዓላ እንግዲህ ኢስላምን በአግባቡ አውቆ በኢስላም ላይ ጸንተው ከሚኖሩት አላህ ያደርገን። ስለ ኢስላም ውበት ማውራት ማለት በጣም ከባድ ነው። በጣም ብዙ ናቸው፣ ሰፊ ናቸው። ኢንሻአላህ በቀጣይ ክፍሎች ደግሞ ሌሎች የኢስላም ውበቶችን እንዳስሳለን። አላሁ ሱብሓነሁ ወተዓላ በያላችሁበት ይጠብቃችሁ። ጀዛኩሙላሁ ኸይረን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።